ስባተ የእናት ቤት ያለ መሰለ እንዴ 24 ሰዓት የምትጋደም ምንድነው አንተ ለሰው ልጅ ክብር የለም እንዴ እንዴት ነው የምቀሰቅሰኝ አይ ወይም እንደሚስት ቁርስ ደርሷል ተነስ ልበል ሰምዛታ ምንድነው ስማ ይውል ጃስ እንዳልልሽ ብዙም አትዳፋይ ቅርብ ቆይ ይሄ ልጅ ስራ ያለው ቆይ ትንሽ ቢተኛ ምን ችግር አለ ምን ነው አይምት ሱስ ሆነብህ እንዴ ለነገሩ ባላገር ቁርሱ ዱላ ምን አልክ አንተ ተሰማኛለህ የባላገር ቁርስ ቂቤና ወተት በርጎ ተፈርፍሮ እርጎ ይታለ እርጎስ ከመጀመሩ ነው የባላገር ቁርስ ዱላው ነው የሚያቀው ምን ይላል ይሄ ምላስም አብጅታ አለ እንዴ ተሰማኛለህ እንዴት ስለ ሀገሬ ስለ ባላገርነት ስትናገር እንዴት አይበሰጭም ባላገር ማለት ይኸውልህ ለልጁ ለቤተሰቡ አይደለም ለወጭ ወራጁ ውሃ ለጠማው ወተት የሚያጠጣ አተ ዝም ብለህ አታውራ ስማ ትታቸው መታልኩ ዋቴን እዚህ አትንፋብን አዎ ጥያቸው መጥቻለሁ ተሰማኛለህ ልቤን ጥጋብ ፍንቅል ቢያረገኝ አዲስ አበባ እንደ ስሙ አዲስ መስላኝ እዚህ መጥቼ ከማንም ወፈፌ ጋር ከእንዳንተ አይነቱ ጋር ምንድነው ተረጋጋ እንጂ ምንድነው እንጂ በቃ ተረጋጋ እሱ ምንም አያውቅም በቃ ፍታው ስማ አንተ በጣም አፍልታ ይኸውልህ ከኔ ጋር ችግር ውስጥ ባትገባ ይሻላል ቁጭ በል ደህና ነህ አይድሌ እንኳን ተዘንዝሮበት አይደለም የመጣ ሄደውን እግሩን አጥቦ የሚቀበለው የሀገሬ ሰው ትዝ አለኝ አይዞህ በቃ ተረጋጋ ቆይ አንተ ከወዴት ቄነ እኔ እንኳን እዚሁ ነኝ አይድሌ ልቤን ጥጋም ፍቅል አድርጎት እኮ ነው ለዚህ ያደረገኝ አሁን የመረገም እንጂ ሌላ ምን ይባላል አሁን በቃ ና ተቀመጥ ደህና ከሆነ ብዙ አትገባ ና ቆይ ምንድነው የተፈጠረው ምን ብዬ ልንገርሽ ምሩ ሁሉም ነገር እኮ ቅስፈታዊ ነው የሆነብኝ ጽናት በዚህ ልክ እየተቀየረች እያየሽ እንዴት ዝም ትያታለሽ ታይ እንጂ ምሩ አሁን ነገሮች ሲባባሱ አመንሽኝ እንጂ በሰዓቱ ብነግርሽ እኮ ወረኛ ነሽ ነበር የምትይ እሱስ ልክ ነሽ ግን ያ ሁሉ ትግስቷ የት ሄዶ ነው ትዳሯ እንደቀላል ነገር ትተይደችው አላቅም ግን ሆድ ብዛት ይመስለኛል ለምንድን ነው የሚብሳት እኔ እንጃ በቃ እባክሽ ምክንያት አጥቼ እንደዚህ ያልኩሽ ለምን እንዳልኩሽ አላቅም ኪራ ራሱ እንዴት እንደሚረጋጋ አላቅም በጣም እኮ ነው ስሜታዊ ሆነው እንዴ ብታይ ማታ አላየሽውም ሊጨርሰን ነበር እኮ እንደው ትንሽ የቀማመሰችው ነገር ይዘው ጭልጥ አለች እንጂ ቆይ ሁሉ ሲሆን ክብሮም አልነበር እንዴ እሱማ አለ እኮ እሱ ባይኖርማ ከጽናት ጋር ነበር አብሬ የምወጣው እንዴት እንደሆነ ስላላየሽው እኮ ነው እና አሁን ምን ተሻለ እንደኔ ግን የኪራ ጤንነት በዚሁ ከቀጠለ ያሰጋኛል እሷን ከየትም ብለን በእግር በፈረስ መፈለግ አለብን እንደዚህ አይነት ቦታ በጣም ነው የሚያስደስተኝ ድሮ ልጅ ሆኜ ነው የለመድኩት ያው ሰላም አለው አይደል አዎ ደስ ይላል ራስሽን ማረጋጋት እንድትችይ ይረዳሻል ነዘን እኮ ነው እኔ ራሱ ተረጋጋሁ አንቺ እንኳን የተረጋጋሽው እዚህ ስለመጣን ሳይሆን እኔ አብረሽ ከጎንሽ ስለሆንኩኝ ዝም በል እባክህ ወገኛ ፀጉርሽ ላይ ሳረ ምንም ነገር ውበትሽን እንዲያበላሽው አልፈልግም እሺ ማንም በል የውበት ጥበቃ ሚኒስቴር ያልሽ ሁሉ ያስማማኛል ቆይ ዛሬ መጨረሻ ቀን ነው ጥባይ የምታደርጊ ነበር እኔ እንጃ አንተ የምታደርግ ነበር
ያው አሁን ብቻችንን ነን። የልብ ልባችንን ማውራት እንችላለን። የልብ ማውራት እኮ ከወዳጅ ጋር እዛው ቄ ቀረ እንዴ? እንደዛማ አይባልም። የልብህን ወዳጅ እኮ የት እንደምታገኘው አታውቅም። ምን ነው እንደዚህ ያየኝ? ልክ አይደለሁም እንዴ? እስካሁን ድረስ በንግግር ያላሾፍኩ አንተ ብቻ። ሌሎቹ እንዳለ ሲስቁብኝና ሲሳለቁብኝ ነበር። የሰው ልጅ እኮ የሚለካው በአስተሳሰቡ ነው። ደግሞ ማናችንም የተወለድንበትን ቋንቋ ነው ልንይዝ የምንችለው። ለእናቴ አንድ ልጅ ነኝ። ዘሯን እንዳስቀጥልላት ለዛ ነበር ዘር ይሁን ያለች። ምን ያደርጋል፣ እኔ እዚህ ከተማ መጥቼ አውደለድላለሁ። ተስፋ አትቁረጥ። መንከራተት፣ መልፋት እኮ አንዱ የህይወት አካል። እኔም እኮ እሱ መስሎኝ ነበር። የግብርና ህይወት ትከት ቢለኝ ወደ አዲስ አበባ መገስገሴ። አዲስ አበባ ስመጣ ግን ወጥመዷን ዘርግታ ጠበቀችኝ። ድፍረት ካልሆነብኝ ምን አድርገህ እንደታሰርክ ማወቅ ይችላል? ምኑን አውቀዋለሁ ብለህ ነው? ከአቴና እጄ ላይ ያስገብተው አፋፍሰው ከሰዎች ጋር እዚህ አምጥተው ጣሉ። የሚጠይቀኝም ሰው የለም። እዚሁ በስብሼ መቅረቴ። ምን ማለት ነው? ቆይ እንዴት ምክንያቱን አታውቀውም? እኔማ ትልቅ ሰው ማገዝ በባህላችን ወግ ነው ብዬ እቃ ሰጥተው ላኩኝ። ወዴት? እኔ ቦታውን የታውቂው ብለህ መሳፈሪያ ሰጥተው ላኩኝ። እኔም በቦታው ላይ ስደርስ ምን እንደተፈጠረ ሳላቅ ፖሊሶች እንዳለ ተሰብስበው አፋፍሰው ወደዚያ አመጡኝ። ቆይ እዚህ ቆየህ? አዎ ወደ 2 ወር ገደማ ሊሆን። እና ፖሊሶች ለምን እንደታሰርክ አልነገሩም? ብዙ ነገር ነው የሚሉኝ። እንዴ አጭበርባሪ ብለው ገረፉኝ። ጥያቄ ሲጠይቁኝስ ከየት አምጥቼ ልመልስ? እስቲ ተወኝ። የእናቴም ባን እባክህ ልጅ አትሂድ ተው እዚሁን እያለች እየለመነችኝ። አይ ዘሪሁን፣ አይዞ ህይወት ሁሌም የምትጀምረው ከፈተና ነው። ከዛ ነው የምትሸለመው። እንዴት ተጨንቃ ይሆን አሁን እንደዚህ ድምጤ ሲጠፋባት? እንዴት አትጨነቅ፣ እናት አይደለች? ቆይ አብረውን የታሰሩት? ሰው ሁሉ በዋስ ሲወጣ እኔ እዚህ በስብሼ ቀረሁ። እኔን ማን ነው ዋስ ሆኖ ያስወጣኝ? ለሰው ሞት አነሰ ዋለሽ ቀበሩ። እውነቷን ነው። የእኔ ህይወት እንዲህ ተበላሽቶ ቀረ። አይዞ ነገ ሌላ ቀን ነው። አንተ ብቻ ዋና ንጹህ ከሆንክ የሚያስፈታን ሰው እንፈልጋለን። ከስር መሰረቱ ዘሬንና ማንነቴን የማያውቅ ሰው እንዴት ብሎ ያስፈታኛል? እንዲሁ ልታጽናናኝ ካልሆነ በስተቀር። ለሰው ልጅ የማያደርጉትን ተስፋ መስጠት እኮ በቁም እንደ መቅበር ነው። እዚህ መጥቶ ታሪኬን የሰሙ ሁሉ እንደዛ ነው የሚሉኝ። ከወጡ በኋላ ግን እንኳን ቃላቸውን ሊያከብሩ ዞር ብለው ማየው። አታስብ፣ እኔ ከዚህ ቀድሜ አልወጣም። ቆይ አንተ ምን አድርገን የገባው? የኔ እንኳን ተከድኖ ይብሳል። ባይወራ ነው የሚሻለው። አሁን ጽናት ካየችኝ እኮ ቦጫጭቃ ነው የምትገለኝ። ትናንት እንደዛ ተናዳማ አትለቀኝም። ግን ደግሞ የግድ ኪራን አግኝቼ የዛኛው ትናንትናው ስራ ላይ መሄድ አለብን። አለበለዚያ በጣም ብዙ ገንዘብ ነው የምናጣው። አይ በቃ ዝም ብዬ ላንኳኳ። አንቺ ነሽ እንደ መጣሽው? ደህና ነሽ? እንዴት ነሽ? አይ ምን ደህንነት አለ ብለሽ ነው? ምን ነው? ምን ተፈጠረ? ኧረ ተይኝ እስኪ፣ እንደዚህ በቀላሉ የሚወራ አይደለም። ይልቅ አንቺ ምን ፈልገሽ ነው? እኔማ ምን እፈልጋለሁኝ ኪራን ነው እንጂ ማለት ያለቀ ኪራን። እኔ የምልሽ የለም እንደ ዛሬ እኮ ስራ ነበርና ስደውልለት ስልክ አያነሳም። ኪያ እየደወለችለትም ነበር፣ ለሷም ያነሳላት አይደለም። አሁን እኮ ቤት ሂጂ ስትለኝ መጣ። አይ ሀና፣ እንደው ባትመጪና ባትለፊ ይሻልሽ ነበር። ዝም ብለሽ እኮ ነው የደከምሽው። ማለት ቆይ የለም እንዴ? ለነገሩ ባክሽ ውስጥ ነግሮኝ ነበር። ዝም ብዬ እኮ እንዲሁ ድሌ ልሞክር ብዬ ነበር የመጣሁት። አይ እሱማ አለ እኮ። እና ጽናት አለች እንዴ? በእናትሽ ካየችኝ እኮ በጣም ትልቅ ችግር ነው የሚፈጠረው። ታውቂያለሽ አይደለ? በጣም ነው እኮ የምትጠላኝ። አረ ተረጋጊ እንዴ። የለችም፣ ግን በቃ ኪራ ስራ የሚሄድ አይመስለኝም። እውነትሽን ነው? ጽናት የለችም? አዎ የለችም። እንዴት እንደማይሄድ አሳይሻለሁ። እንዴ የተደረደረ ነው የሚሄደው። አልገባሽም እኮ እዚህ ስራ ላይ ከቀረ በጣም ብዙ ብር ነው የምናጣው። ታይ ተረጋጊ ሀና፣ በኋላ በማታውቂው ነገር ሳንዱች እንዳትሆኑ። ኪራ ይኸውልህ ለመረዳት
ይሄን እሷ ራሱ እኮ ጸጽቷት እየተመለሰች ነው የሚሆነው። እንዴት ዋላችሁ አለቃ? አንቺ ደግሞ እዚህ ምን ትሰሪያለሽ? እኔማ እኮ ይኸውልህ የትናንትናዎቹን ሰዎች እንደምንም ማሳመንኳቸውና ለዛሬ ቀጠሮ ሰጡን። አሁን ስልክ አላነሳ ስትል እኮ በቃ ኪያ ቤት ሂጂ እናገኝ ስትለኝ እዚህ ድረስ መጣሁ። ሂጂ ነው ያልሄድም። እንዴ ምን ማለት ነው ደግሞ? ጽናት የለችም አይደለ? ኒና ነግራኛለች። ቆይ ምን ማለት ነው አልሄድም ማለት? እንዴ ዛሬ ቀረን ማለት እኮ ምን ያክል ገንዘብ እንደሚያሳጣን ታውቀዋለህ መቼም። ደግሞ እኮ እንዴት አድርጌ ለአንድ ጊዜ ብቻ እድል እንዲሰጡ እንዳደረግኳቸው ድጋሚ ራሱ እሺ የሚሉ ነው ይመስለኛል። ይኸውልሽ ሀና፣ ኪራ ስራ የመስራት ሞራል ላይ አይደለም። ስለዚህ ወደ ቢሮ ተመለሽ። እሱማ እኮ ነው የእንጀራ ጉዳይ ሆኖብኝ ነው እንጂ ደስ አይለኝ። ማለቴ ለስራ ያለውን ሞራል በጣም አደንቅለታለሁኝና እኔ የምልህ አለቃ ውጪ ልጠብቅ ደግሞ ሚስት እንዳትመጣ። ኪራ ምን ያልክ ነው ያለው? ኪራ ምን እያደረግህ ነው? ልቀቃት እንጂ ኪራ ልቀቃት። ምን ሆነ አንተ? ጀማትረቢ አለቀሽ። ይኸውልሽ ትዳሬ ተመሰቃቅሎ አንቺ በሰላም አትኖሪ። ህይወትሽን ቅዠት ነው የማደርገው። እንዳለቃ ቆይ ምንድን ነው የምትለው? ሲጀመር እኔ ምን አድርጌ ነው ትዳርህን የማፈርሰው? ደህና ነሽ አይደል? ኒና እስኪ ውሃ አምጪላት። አይ ምንም ነገር አያስፈልገኝ፣ ደህና ነኝ። እኔን እያንዳንዱ ነገር ዋጋ አስከፍላለሁ። በተለይ ደግሞ አንቺ። በቃ ይበቃል። ይኸውልህ ትሰማኛለህ? እስከ ዛሬ ድረስም ቢሆን ዝም ያልኩት ስራዬ እንዳላጣ ብዬ ነው። እሺ እኔ በየትኛውም መስፈርት ለእናንተ ትዳር መፍረስ ምክንያት ልሆን አልችልም። አንተ ያማል እንዴ? የሰው ሰው ልትገል ነው? እንዴት ዋላችሁ ቤተሰቦች? ምን ሆናችሁ ነው? ምንድን ነው የተፈጠረው? አንቺ ማትረቢ ከቤቴ ውጪ። እወጣልሃለሁ፣ ግን አንድ ነገር ልንገርህ። እኔ አንተን ትዳር ለማፍረስ ምንም አይነት ምክንያት ኖሮኝ አያውቅም። እሺ እዚህ ድረስ የመጣሁትም ቢሆን በእህት ጉትጎታ ነው እንጂ እኔ ለመምጣት ፈልጌ አይደለም። አረ የሥራ ጉዳይ አሳስቦሽ ነው የመጣሽው? ጽናትን ለማናደድ ነው አይደል? እሷ ተናደደች አልተናደደች ለእኔ ለሀና የሚጨምርልኝ ምንም አይነት ነገር የለም። እሺ ይኸውልህ ትሰማኛለህ? አንተም እንደ ባለቤት እኔ አንተ ላይ ሌላ ስሜት ያለ መስሎ ከተሰማ በጣም ነው የማዝነው። አይደለም ልመኝህ ይቅርና ሳይህ ራሱ ምንም አይነት ውስጥ የማትገባ ሰው ነው። እሺ ያማል የሰው ሰው ልትገል ነው? ኪራ ተረጋጋ እንጂ እንዴ! እና እንዴት ቤቴ ትመጣለች? ጭራሽ ደግሞ ጽናት ካለች ምናምን ትላለች። እና ለምን እንደመጣች እኮ ነገረች አይደል? የትናንትናው ስራ ለዛሬ እድል ተሰጥቶ ነው አለች። ሌላ ምን አለች? አላውቅም። በቃ በዚህ ሰዓት የምታሳስበኝ ጽናት ብቻ ናት። ኪራ በእንደዚህ አይነት ሁኔታ እኮ ምንም የሚስተካከል ነገር የለም። ራስን ማረጋጋት ነው ያለብን። እንዴት ነው የምረጋጋው? እስኪ በእኔ ቦታ ሆናችሁ አስቡ። ኧረ ኪራ በእኔ ብቻ በኩል መሆን በቂ ነው። ቆይ እንዴት ነው እዚህ ቤት የምንዘልቀው? ምሩዬ በቃ አንቺ ከይዘሽ እንጂ ግድ የለሽም። አንቺ ደግሞ እስኪ ዝም በይ። ከፈለግሽ መሄድ ትችላለሽ። እንኳን አንቺ ጽም ሄዳለች። አንቺ ደግሞ ምንድን ነው የሚያስፈራሽ? ኪራ ስለተናደደ ነው? ብቻውን ጥለሽው ልትሄጂ ነው እንዴ? በአንድ ወቅት እኮ ኪራና ጽናትን ለመኖር ብዬ አስቀይሜያቸዋለሁ። እንዴ እሱን አስታውሶ ቢቀጠቅጠኝ ሲጥ ቢያደርገኝስ? ኒና በቃ ውጪ። ልሰማሽ አልፈልግም። ኪራ ራስን አረጋጋ እንጂ እንደዚህ ማድረግ እኮ ራስንም ሆነ በዙሪያ ያሉ ሰዎች እንድትጎዳ ነው የሚያደርግ። አዎ ልክ ነች። ያችን ምንም የማታውቅ ምስኪን ልጅ እንደዛ ማድረግ ተገቢ ነው? አላውቅም። በቃ ሳያት ደም ይፈላ። በእሷ ምክንያት ከጽናት ጋር የጣላ ነው ፊቴ ላይ መጣ። ብትጋጩም እኮ የእሷ ጥፋት አይደለም አይደል? የራሳችሁ ነው። አዎ እሷ ሲቀጥል ስራ ቦታ ያለች ሰው ነች አይደል? በዚህ ልክ የራስን ስሜት ማሳየት አልነበረብን። ይኸውልህ ትሰማኛለህ? ስራ ቦታ ላለ ሰው ከስራ ጋር የተገናኘ ነገር ብቻ ነው ማውራት ያለው። ካልሆነ መናናቅ ይመጣል። እና ቆይ እስኪ ሚስቱ ጥላው እንደሄደችው እንደሚናቅሰዋል። እስኪ ለየትኛው ክብሬ ነው? ኪራ ምን እያልክ ነው? አነጋገር እኮ ተመልሳ ማትመጣ ነው የሚመስለው። ቆይ ትዳር ውስጥ ግጭት የሌለ ነው እንዴ የሚመስለው? በቃ ለአሁኑ ብትሄድም በሽምግልና እንድትመለስ እናደርጋለን። ከዛስ እንደ በፊቱ ምን ሆን ይመስልሻል? እንደውም ስህተታችሁን አውቃችሁ ጠግናችሁ የኖራችሁት ፍቅር እንዴት ደስ እንደሚል ስላላየ። አዎ ኪራ ይኸውላችሁ ትዳራችሁን ላለማፍረስ ብላችሁ በውስጣችሁ ያዛችሁት ነገር ካለ ተነጋገሩን አፍቱት። እኔና ምሩ ራሱ ስንት ጊዜ እንጣላለን አይደል? አዎ እስኪ ከኛ ተማሩ። ፍጹም ንጹህ የሆነ እኮ ትዳር የለም። በቃ ብቻዬን ተው። መጀመሪያ ተረጋጊ እንጂ። ተወኝ፣ አልረጋጋም። ቆይ
ቆይ ሰዎች ምንድነው የተንገዳገደ አልቆም ያላቸው ነገር በሙሉ በእኔ ምክንያት የሚመስላቸው እንዴ? ቆይ እኔ ምን አደረኩኝ ይሄን ያክል? ይገባኛል፣ ጉዳዩ እኮ ትንሽ ይከብዳል፣ ግን ደግሞ መረጋጋት ነው ያለብሽ። እንዴት ነው ሀና? ቆይ የሰው ትዳር አጣልታ ይሄን ያክል ደረጃ ልታደርስ የምትችለው እንዴ? እኔ እኮ ስራዬን ብቻ ነው እየሰራሁ ያለሁት፣ ሌላ ምንም እኮ ያደረኩት ነገር የለም። ለነገሩ ተወድሌ ነው። ይገባኛል፣ ባላደረጉት ነገር መወቀስ እኮ ከባድ ነው፣ ግን ቢሆንም አንቺ መረጋጋትና ራስሽን ማሰብ ነው ያለብሽ። እንዴት ነው የምረጋጋው? አላየኸውም እንዴ? ሲጥ አድርጎ እኮ ገሎኝ ነበር። ሰው ባይኖር ኑሮ እኮ ይሄኔ ሲጥ አድርጎ ህይወቴን ባጥቼ ነበር። ወይኔ እኮ በቃ የለውም። አረ ምን በወጣት እናቴ፣ ጠላትሽ እዛው ድብን ይበል። ለየትኛው ህይወቴ ልጓጓ? እኔ እኮ ይኸውልሽ እንኳን እሱን ትዳር ላፈርስ ቀርቶ የእንጀራ እናቴን ትዳር እንኳን ላለማፍረስ ስል ስንት አይነት ነገር እያሳለፍኩኝ እንደሆነ ማንም ሰው ነው የማይረዳልኝ። ተይው፣ እጄ እንደሆነ መዳፋሽ ነው። ውይ አይዞሽ፣ የኔም እኮ እንደዛው ነው። እንደኔ የሚሆን ግን የለም። ደህና ወይ እንዴ? አረ ተረጋጊ እንዴ! በየመንገዱ እንባሽን ልትዘሪው ነው እንዴ? ተረጋጊና እንባሽን ጥረጊ። ተይኝ እባክሽ። ተደብቄ ትራሴ እስኪበሰብስ ድረስ ማልቀሱ በጣም ሰልችቶኛል። አሁን ደግሞ እስኪ እንደዚህ በግልጽ ሰው እያየኝ ላልቀስ። መቼም ደስታ እንደሆነ ለእኔ የተፈቀደ ነገር አይደለም። እንደዛ አትበይ። በህይወትሽ ትልቁ ነገር ተሰጥቶሽ እያለ በትንሹ ነገር አታማሪ እንጂ። የታለ የተሰጠኝ ነገር? የእናቴ ስም አስቴር ከመሆኑ ውጭ ሌላ ስለሷ ምንም ነገር አለማወቄ? የአባቴ ሚስት እንደዛ ስትበድለኝ ለምን እንደምትጠላኝ እንኳን ምንም ነገር አለማወቄ ነው ነው ወይስ ልጆቿ እንደዛ ለምን እንደሚጠሉኝና ለምን እንደዚህ እንደሚያሴሩብኝ አለማወቄ ነው? ለነገሩ እኔ ምንም የተሰጠኝና የታደልኩት ነገር የለም። አሁን ባልሽ ውስጥ እንኳን ለሰው መኖር መቻልሽንና ትዕግስትሽን በደንብ ማየት እንችላለን። በእናታችሁ ለማጽናናት ብላችሁ የሰው ቁስል በእንጨት ነግቶ እንደሚያደም አይነት ቃል አትናገሩ። ከተሰጠሽ ይልቅ ነው ያልከው ድንቄ። ኧረ ተይ፣ ከላይኛው ጋርም ጸብ ጀመርሽ እንዴ? በቃ ደህና ዋሉ። ቢያንስ መሜን አልቅሼ እንኳን ይውጣልኝ። ወይኔ ውይ ሀና ስታሳዝን። ደግሞ እኮ ጽናት አለች የለችም ብላ አረጋግጣ ነበር የገባችሁ። ቆይ ምንድን ናት? የኪራ ጸሐፊ ናት። ብታይ ኪራ ስራ ያመልጠዋል ብላ ነበር የመጣችሁ። እሱ ግን ጭራሽ አንገቷን ቀሽቶ ሊገላት ነበረ። ምን ደብድቧታል እንዴ? ቀላል ደበደባት። ብታይ እንደዚህ አንገቷን አዙሮ ወደ ኋላ ሲቆለመማት እኮ ናሆም የመቶ እኮ ነው ያተረፋት። ምን ማለት ነው? የሰው ቤት ውስጥ እንደዚህ አስገብቶ መወንጀልና መደብደብ። እኔም ግርም ያለኝ እሱ አይደል እንዴ? ግን በፊት ጽናት በእሷ ትቀና ነበረ። ምን ያገናኛቸው ከሰው ጋር? አይ ክብሮሜ፣ ይህንን ስንረጋጋ ነው የምነግርህ። ወሬማ ከላይ ከላይ አውርቼ አላባክንም። ጥሩ ሙድ ላይ ሲሆን በደንብ አድርጌ እነግርሃለሁ። እሺ እሺ፣ በቃ እንግባ። አይ ክብሮሜ፣ አንተ ግባ። አዎ አንተ ግባ። እኔ አልገባም፣ ይቅርብኝ። በኋላ ገብቼ እድሜ ላሳጥር እንዴ? እዚቹ ብርድ ላይ ኩርምት ብዬ አድራታለሁ። እንዴት አድርጌ እንደምነግርህ እኮ ግራ ገባኝ። ቃላት እራሱ አጣሁ። ምንድን ነው? ቆይ ይሄን ያህል ጆከር ታስሯል። ለምን? ምን አድርጎ ታሰረ? የተከሰሰው እንኳን በከባድ ወንጀል ነው። አሁን ምን እንደማድረግ ነው ግራ ይገባኝ እኮ። ወንጀሉ ምንድን ነው? የሰው ነፍስ ማጥፋት። ነፍስ ማጥፋት? ቆይ እንዴት? የተሳሳተ መረጃ ነው ወይስ ትክክለኛ ነገር ነው? ገደለው የተባለውን ሰውም ታውቀዋለህ። የሞተው ወንድምሽ ነው ነገሩ። ወንጀሉ የተፈጸመው እዚህ አፍንጫችን ስር ነው። ራኬ ምንድን ነው የምታወሪው? ቆይ ምንም አልገባኝም። ጆከርን እኛ እንደምናስበው ንጹህ ልጅ አይደለም። እጁ ላይ የሰው ደም አለበት። ደግሞ ገደለው የተባለው ስፒድን ነው። ስፒድ ማለት ኪራ ቤት የነበረው ልጅ ነው አይደለ? አረ እንደውም ወንድሙ ነው ሲል ነበር እኮ። ስለሱ የተረጋገጠ ነገር የለኝም፣ ግን ሰኒን የሚያገቷት እነሱ ነበሩ። ከዛ ባለመግባባት ጆከር ስፒድን ገደለው። ከዛ ከሰኒ ጋር መጥተው እዚህ መኖር ጀመሩ። እንዴ ምን እያልሽ እንደሆነ ግን ገብቶሻል? ይሄን ሁሉ ጊዜ ሰኒ ታቅ ነበር ማለት እኮ ነው። አይ ምንም ነገር አታውቅም። ሰኒ አሁን በቅርቡ ነው ያወቀችው። ጆከር ሰኒን ዋሽቷት ነው። እንዴ እና ቆይ እንዴት ነው አጋጯን ቤቷ ልታኖር የምትችለው? የማይመስል ነገር ነው ራኬብ። ውይ ቅዱስ፣ ጥያቄ እያበዛና እየተመራመርክ ለምን ነገርኩት አታስብለኝ። እንዴ አሁን የምትነግሪኝ እንዳማክርሽ ነው አይደለ? ውስጥ ያለውን ጥያቄ ታዲያ ሳትመልሽልኝ እንዴት ነው ማማክርሽ? አላቅም፣ በቃ እንደዚህ ቢሆን ብላ አንድ ሀሳብ ስጠኝ። ጥያቄውን ግን ተወኝ። እሺ ቆይ ሰኒ ምንም ካላወቀች እንዴት ቤት መጡ? በቃ እሱ ላስመለጥሽ አላት። ከዛ ሰኒ ደግሞ እንደ ውለታ ቆጥራ ቤቷ አስገባችሁ። ከዛ ተጋቡ። የማይመስል ነገር እኮ ነው እያወራሻለሽ። ፈጽሞ ይሄንን ላምን አልችልም እኔ። ቆይ እንደዚህ አይነት ትልቅ ውሸት መዋሽ ይመስልሃል? ምን አገኛለሁ ብዬ? ምናልባት ትዳራቸውን ስለማትፈልጊ ልታፋቻቸው? ቆይ ይሄን ያህል አረመኔ ነው እንደሚመስለ? የራሴን ፍላጎት ለማሳካት የሰኒን ህልም አጨልማለሁ? ከወደደችው እኮ ምንም ነገር ማድረግ አልችልም። አላቅም ራኬብ፣ ግን በቃ አሁን ያወራሹ አንዱም ነገር ውሃ ያነሳል። ምናልባት ብዙ ውሳኔ ሰውስን አይተህ ራስ ወዳድ መስዬ ሊሆን ይችላል። ውሸታም ግን አይደለሁም። እንደዛ ሳይሆን በቃ ድንገት ሆኖብኝ እኮ ነው። እሺ ጆከር አሁን የት ነው የታሰረው?
አላቅም። ገና ሰኒ ሄዳ አልታጣራ ነው። ሄደን እናየውና በዛው የሚለውን እንሰማለን። እንዳልሽው ወንጀሉ ተፈጽሞ ከሆነ እኮ ለጆከር ምንም ልናደርግለት ላንችል እንችላለን እኮ። እውነት ነው። እኔ የትኛው ማዳን የምፈልገው? ከምኑ ነው የምታድኛው? ማለቴ ያው ተጋብተው አይደል? ሌላ ህይወት ሳትጀምር እንዳትቀርብ ፍራቻ ስላለብኝ ነው። እሱ አሁን የሚያሳስብ አይደለም። መሆን ያለበት ሁሉም ነገር በጊዜ ይሆናል። ለማንኛውም አሁን ሰኒን አግኝቼ ባወራት ደስ ይለኛል። ከቤት የምትወጣ አይመስለኝም። ወይ ቤት ሄዳ አውራት። እሺ ግቢና እንሂድ በቃ። እሺ ኤርሚያስ፣ የአባት ስም የለህም? አላውቅም። እየጠበቅኩ ነው። ምኑን ነው የምጠብቀኝ? በተያዘ በ24 ሰዓታት ውስጥ ፍርድ ቤት ይቅረብ ይላል ሕጉ። በ72 ሰዓት ደግሞ ካልቀረበ የዋስ መብቱ ይጠበቅለት ይላል። ዝም አትበል። አንተን እኮ ነው እየጠበቅኩ ያለሁት። ዝምታ ራስህን ነው የሚጎዳው። እሺ ምን ልናገር? በመጀመሪያ ወንጀሉን መስራትህን ታምናለህ ወይስ አታምንም? አምናለሁ፣ ግን ሆን ብዬ ያደረኩት ምንም ነገር የለም። ሁሉም ነገር በአጋጣሚ የተፈጠረ ስህተት ነው። ትሰማኛለህ? መሳሳትና ግን አለማወቅ ከተጠያቂነት አያድንህም። እሱማ ግን ሆን ብዬ ያላደረኩትም። ይኸው ለመግለጽ ያክል። እንዴት እንደፈጸምከው እስኪ ያስረዳኝ። እኔና ስፒድ አብሮ አደጎች ነን። ጎዳና ነው ያደግነው እና እሱ ገንዘብ ለማግኘት ብሎ የማይሆን ስራ ሰራ። ምን ማለት ነው የማይሆን ስራ? እስቲ ግልጽ አድርገው። እሺ ያው ገንዘብ ለማግኘት ብሎ ሰውን አገተ። አንተ ተባብረኸዋል? በሰዓቱ አዎ፣ ግን እየቆየ ሲሄድ የያዝነው መንገድ ልክ እንዳልሆነ ነገርኩት። ግን እሱ ሊሰማኝ ፈቃደኛ አልነበር። እንዴት አንተ ሀሳብህን ለመቀየር ቻልክ? የያዝናት ልጅ ሲበዛ በጣም ንጹህ ነበረች እና ሀሳቤን አስቀየረች። ከእሷ ፍቅር ይዞህ ነበር? በሰዓቱ አልነበረም፣ ግን እየቆየ ሲሄድ ያ ስሜት እንደሆነ ተረድቼዋለሁ። ቆይ ከእሷ ጋር አሁን ድረስ ትገናኛላችሁ እንዴ? አይ አንገናኝም። እሺ ማን ትባላለች የያዛቸዋት ልጅ ስሟ? ስሟን አላውቀውም። ሰማኛለህ? እያንዳንዷ ውሸት ገደል ነው የምትከተህ። እውነቱን ብትነግረኝ ይሻልሃል። እውነቴን ነው፣ አልዋሸሁም። ያው ወፌ ላላ እያለን ስለምንጠራት ስሟን አላውቀውም። ጥሩ ቀጥልሽ። ሌላ ምን ልናገር? ቆይ ወንጀሉን ለመፈጸም ምን አነሳሳ? እንዳልኩ የልጅቷ ንጹህነትና የጓደኛዬ የተሳሳተ መስመር ላይ መቆም ነው ሳላስብ ይህንን ውሳኔ እንደወሰነ ያደረገኝ። እሺ ወንጀሉን በምንድን ነው የፈጸምከው? በድንጋይ ነው። በዝርዝር አስረዳኝ፣ ቦታውንም ጨምረህ። ማታ ላይ ነው። ከስፒድ ጋር በጣም እየተጨቃጨቅን ነበር። እናም በሰዓቱ ከወትሮው የተለየ አለመግባባት በመሀላችን ነበር። ያው የቆየ ሲሄድና በጣም ሲያበሳጨኝ እኔም ሳላስበው ስሜታዊ ሆኜ በድንጋይ ማጅራቱን መታሁት። አንዴ ብቻ ነው የመታኸው? አዎ፣ ያው በሰዓቱ በጣም አናዶኝ ስለነበረ እጅ አሳስቶኝ ነው እንጂ እሱ ላይ ጨክኜበትም አይደለም። ቆይ እሺ ከመታኸው በኋላ ምን አደረግ? በጣም ደንግጬ ስለነበረ ጥዬው ነው የሮጥኩት። ቆይ አንተ ስትሄድ እሱ በህይወት ነበር? አዎ፣ እስከምርቀው ድረስ ሲያቃስት ነበር። ደምቶበት ነበር? አይ የደም ምልክት እንኳን አላየሁም። ይሄ ነው አይደለም ሟቹ? አዎ ራሱ ነው። ቆይ እሺ አስክሬኑን የት ነው ያደረግከው? የምን አስክሬን ነው? ኧረ እኔ አላቅም የት እንዳለ። እዛ አካባቢ አስክሬኑን ማግኘት አልቻልም። ስለዚህ አንተ ራሱ ተመልሰ አስክሬኑን ወስዶሃል ማለት ነው። እንዴ ምን እንዲያደርግልኝ ነው የምወስደው? ደግሞ እኔ በጭራሽ ወደዛም አልተመለስኩኝም። ውሸት! አንተ አሁን ወንጀል ውስጥ ገብተሃል። ስለዚህ ራስህን ከዛ ወንጀል ለማዳን የማታረገው ነገር የለም። ስለዚህ አሁን አስክሬኑ የት ነው ያለው? ኧረ እኔ እምልልሃለሁኝ፣ እኔ ምንም የማውቀው ነገር የለም። እንዴ ቆይ ያለ ምንም ማስረጃ ነው እንደያዛችሁኝ? ትሰማኛለህ? እውነት እኮ ተደብቃ አትቀርም። የንጹህ ሰው ደም ይጮሃል። አልገባኝም። በሰዓቱ ወንጀሉ ሲፈጸም የነበረ እማኝ ሰው ነው የጠቆመ። ሜዲሲን ወይ ነው አይደል? እሱ ነው እንደዚህ ሊያደርግ የሚችለው። ማንነቱን ላንተ መግለጽ ያለብኝ አይመስለኝም። ይልቅ የት እንዳደረከው ተናገር። እኔ አላውቅም፣ ግን ያ ከሲ ስለዚህ ነገር ያውቃል። እሱን ጠይቁት። ማንን? ሜዲሲን ወይ ነው የጠቆመብኝ። ከመርሲ ማግ ያላችሁ ነገር ምንድን ነው? እሱ ማለት በጣም አረመኔ ሰው ነው። እንዴት ሲያሰቃይኝ እኮ እንደነበረ። ይኸው በስተመጨረሻም ሰላሜን አገኘሁ፣ ተፋታሁት። እሱ ደግሞ ምን ማለት ነው?
በመሀላችን ትንሽ አለመግባባት ነበር። ለዛ ነው። ተባባሪ ነው አይደለም። እኔ ከእሱ ጋር በምንም አይነት መንገድ ልተባበር አልችልም። እንዴ ቆይ እሱ አይደለም እንዴ ከሰሰኝ? ጥያቄያችንን ጨርሰናል። ኮንስታብል መጥቶ ይወስዳል። አና ቆይ አቤት ፈለግሽኝ? አዎ ቦርሳሽን ስጭ። የማየኔ? አዎ ይኸው። ይቅርታ። ምን ነው ችግር አለ? የሰሞኑ ሁኔታችን ጥሩ ስላልሆነ ብቻሽን ስትገቢና ስትወጪ ምን ይዘሽ እንደወጣሽ ላይ ብዬ ነው። ስለ ራበኝና የምበላበት ሰዓት ስላጣውኝ ምግብ በላው እንጂ የእጅ አመል እንኳን ኖሮብኝ አይደለም። ለማንኛውም ደህና ዋይ። ተረጋጊ እንጂ ጽ ምን ሆነሽ ነው? እኔ እኮ ተሳስቼ ነው። አጋጣሚ ነጋዴ የሚለው ጋር ደውላለሁ ብዬ እኮ አለቃ የሚለው ጋር ደውዬ ነው። ኧረ እባክሽ በጣም ነው እንዴ የምትሳሳችው? ሀና ግን ትንሽ ጤና ይጎልሻል አይደለ? ቆይ እንዴት ነው እንደዚህ አይነት ስህተት የምትሳሳችው? ምን አውቃለሁ ያለ እንዴት እንደተሳሳትኩኝ። እንደው ምን አለበት አንተ ጋር ስደውል እጄን በቆረጠው። እንትን እኮ ነው ፕሮግራም ነበረኝና ለዛ የሚሆን ቀይ ቀሚስ ገዝቼ ለሱ ማች የሚያደርግልኝ ኮጥስ ማስያዣ አዝዤ ከዛ እንዴት እንደተፈጠረ አላውቅም ተሳስቼ አንተ ጋር ደወልኩኝ። እንደዚህ ብቻ ነው የተፈጠረው። በእውነት ሌላ ነገር የለም። አንቺስ ባትፈጠር ይሻልሽ ነበር። አሬ ይሻለኝ ነበር እንደው ከዚህ ውርደት። ወይ ጉድ! ከእኔም የባሰ ውርደት አማለለካ። እኔ ምንሽ ይሄን የተገዛው አሁን እንዴት አድርጌ ይቅርታ ልጠይቃችሁ? በጠዋቱ ቤታችሁን በጠበጥኩት መሰለኝ አይደል? ሀና በቃ አሁን ቀጥ ብለሽ ውጪ። እሺ እሮጣለሁ። ተረጋጊ። ምን ሆነሻል እንዴ? ጭራሽ ትከላከልላታለህ? በጣም ጥሩ ላይ ናችሁ። ሀና ለምን አትወጪም? አንቺ ግን ቆይ ምን አይነት ሰው ነሽ? እንደሰማሁት አይደለሽ። በፍጹም ትለያያለሽ እንዴ? ማለት እኔ ሰማሁት በጣም ታጋሽ እንደሆንሽ ነው። አንቺ ግን በትንሽ ትልቅ ነው ትጉቱ የምትይው አንቺ። አታነሳም እኮ በእናትህ። ቆይ አንተ ለምንድን ነው የማትረጋጋው? ዲናማ እንዴት ነው የምረጋጋው? እንዴ እስካሁን አልተመለሰችም እኮ። በዛ ላይ ልብሷን ይዛን ሄደችው። ይኸውልህ ቢሆንም ረጋ ነው ማለት ያለብህ። አስፈላጊ መስሎ ከታየን ደግሞ ለጋሽ እንደውላለን። አይ እንደዛማ አይሆንም። ጋሼ ጋር መድረስ የለበትም። በምን አፌ ነው ቆይ በተጋባን ማግስት ተጋጨን እምላቸው? እንዴ እሷን ብትሆን እኮ ለምን መጣሽ ስትባል መናገሩ አይቀርም አይደል እንዴ? አላውቅም ነው። ቢሆንም በቃ መመለስ አለባት። ኪራ በቃ ተረጋጋ። ይኸውልህ ምንም ነገር ከተረጋጋ ነው ማሰብ የምትችለው። ሰማኛ? ረጋ በል። ኖማ እንዴት ነው የምረጋጋው? እኔ እኮ ግራ ገባኝ። ሰኒ ምን እያደረግሽ ነው? እህቴ መጣሽ? ቅዱስ ያንተ ማለክ እንዴ? ሰኒ ምን እያደረግሽ ነው ያለሽው? አላቅም ምን እያሰብኩ እንደሆነ ግን በቃ ምንም ጭንቅላቴ ሰላማዊ ነገር እያሰበ አይደለም። እና መፍትሄው ይሄ ነው? ቆይ እንዴት ነው በዚህ ልክ ራሽ ላይ መወሰን የቀለለብሽ? ማለት
ስለምን ራስ ላይ መወሰን ነው የምትወሪው? ቢላ ይዘሽ ነበር እኮ። እሱ ነው እንዴ? ኪችን እኮ ስራ እየሰራው ነበር። ከዛ ስልኬ ላመጣውና በዚሁ ቀረው። እንደዛ ነው እንዴ? እኔ እኮ ይዘሽው ሳይደነገጥኩኝ። እህቴ አሁን ሁሉም ነገር ሰላም ሆኗል። አትጨናነቂ እሺ? እሺ በቃ ላስቀምጠው። ግን ደህና ነሽ ሰኒ? ደህና ነኝ። ግን ከሁኔታ ራኪውን ነገር ነግራለች አይደል? አዎ፣ ስለ ጆከር ሁሉንም ነገር ነገረች። ስለ እኔስ? አግተውሽ እንደነበር ሰማው። ግን አንቺ ይሄ ሁሉ ነገር ስታሳልፍ እንዴት ነው እርዳታ አንዳችንን እንኳን ማስጠይቅ? ተመስገን ሁሉንም ነገር አልነገረችም። ያው ነገሮች በፍጥነት ነው የሆኑት፣ ለዛ ነው። የፈለገ ነገር ቢሆንስ? ቆይ ለሐኪም በሽታሽን ነግረሽ ካልታከምሽው እንደማትድኝ ሁሉ ችግርሽን ካላከፈልሽ እንዴት ነው እኛ ልናቅ የምንችለው? እሱማ ልክ ነህ። ግን በሰዓቱ ያው በነኪራ ሰርግ ተጠምደን ነበር። በዛ ሰዓት ይህንን ማንሳት ተገቢ መስሎ አልታየኝም። የፈለገ ነገር ቢሆንስ? ሲጀምር እስካሁን መናገር ስላልፈለግሽ ነው እንጂ ለእኛ ልትነግሪ ብዙ ጊዜ ነበረች። ግን በቃ ያው አልፏል ብዬ እኮ ነው። ይኸው አሁን ጦስ ይዞብሽ መጣ። እኔማ ምን ሆንኩ ብላ ነው ጆከር ተጎዳ እንጂ እኔማ ይኸው የሞቀ ቤቴ ውስጥ እደላደላለሁ። እሱ ግን ለእኔ ብሎ ይንከራተታል ምስኪን። ማለት ቆይ አልገባኝም። አንቺ ታቂ ነበር እንዴ? ማቀው ጆከር ይህን ነገር እንደፈጸመ ነው? አዎ። አይ አይደለም፣ ያው ቅድም እንደነገርኩ ሰኒን በቅርቡ ነው ያወቀችው አይደል ሰኒ? አዎ እንደዛ ነው። እኔ ራሱ ሰማ በጣም ነበር የደነገጥኩት። ወይ ጉድ! ለካ ማንም አይታመንም። ሰው ሁሉ እኮ ሁለት ማንነት ነው ያለው። ጆከር ግን አንድ ነው። በአጋጣሚ የተፈጠረ ነገር ነው እንጂ ሆን ብሎ ያደረገው ምንም ነገር የለም። የሰውን ማንነቱን አታውቂም ሰኒ። በዚህ ልክ ስለሱ እርግጠኛ ሆነሽ አታወሪ። እንዴት ነው እርግጠኛ ማሉ ነው? እሱ እኮ ነፍስን ስጠኝ ብለው ራሱ ይሰጠኛል፣ ያምነኛል። እኔም ደግሞ አምነዋለሁ። ለእኔ ብሎ እኮ ነው እንደዚህ እየተንከራተተ ያለው። እሺ አሁን ተረጋጊ፣ ስሜት አያቱኝ። ለማንኛውም አዎ ሰኒ፣ አይደለም ሌላን ሰው የወለደሽን ወላጅ እንኳን አውቀዋለሁ ብለሽ በሙሉ ልብ የምትናገሪበት ዘመን ላይ አይደለንም። ስለዚህ ተረጋጊ። ግን ሄደሽ ጠየቅሽው? የት እንደታሰረ አጣርቻለሁ፣ ግን አልሄድኩም። በቃ አብረን እንሄዳለን። አይ መጀመሪያ እኔ ሄጄ ሊው ለብቻው ማወራው ነገር አለ። እንደዛ ይሻላል። በቃ እንዳልሽ ይሁን። እኛ ሌላ ጊዜ ሄደን እንጠይቀዋለን። አዎ እንደዛ ይሻላል። አይ እዚህ ሀገር እንጀራችሁ ስስ ነው። ቆይ እንዴት ነው አንጀታችሁ ጠብ የሚለው? እኛ ስለለመድነው ምንም አይመስለንም። እኛ ሀገር እንደዚህ አይነት እንጀራ የምትጋገር ስስታም ነው የምትባል። የገበሬ ማዕድ ተትረፍርፎ ሲነሳ እንጂ ባዶ ሲሆን ደስ አይል። አይ ልዩነቱ እኮ ነው። እዛ እንዳታስተርፍ ትባላለህ፣ እዚህ ደግሞ እንዲተርፍ ይፈልጋል። የተሰጠህንም አበልተህ ከጨረስክ እርቦሃል ማለት ነው። ተትረፍርፎ ሲነሳ ነው እንጂ ደስ የሚል። በልብላሙ እንዲ ፈዋ ተሸሸገ ትበላለህ። ኧረ ባቢ አንድ ጀባ በለኝ በእናትህ። ቆይ ልጉረስበታ። ተረጋግረስ። እሺ እጃችሁን እየረሳችሁ አብረን እኮ መብላት እንችል ነበር። እንዴ አልጋ ይሄንን ለቃቅመ ብለው እኔ ደግሞ ይጸዳሽ በደንብ ፍራዥ ነው። እዚህ እንኳን ተትረፍርፎ ሊነሳ እንደ ነጣቂ አሞራ ሁሉም ነው የሚቀማ። በቃ በኋላ እንበላለን። ደግሞ አንተ እኮ እያወራ ምንም አልበላም። በኋላስ ቢሆን ከኛ እኩል የሚራብ ሆድ እኮ ነው ያላቸው። ማን ያቀምሳል? ቆይ ሁሌ እንደዚህ ነው? ዛሬ እንደውም አንዳንድ ጎርሰናል። ታዲያ ቆይ እንደዚህ ከሆነ ለምን ለፖሊስ ተናግረ ክፍል አትቀይሩ? አንተ ቀልደኛ ነህ።
የወንጀለኛ ምቾት ማን ይጠብቃል ብለን? አይ ታታይ ወተትሽ፣ እንጀራሽ፣ ቂቤሽ ሁሉ ነገር ባይኔ ውል ይላል። አይ ዘሪው አይ ፈልገት ግን በቃ ይሁን። ዛሬ እሷን ሳላገኝ እዚህ ቤት አላድርም። ኪራኛንም አታስጨንቀን እንጂ ትንሽ እንጠብቃ፣ ስልክ ታነሳ ይሆናል። እስከ መቼ ነው የምንጠብቃት? እስከ መቼ? ኪራ ቆይ ለምንድን ነው የማትረጋጋው? ከዚህ በኋላ እንደዚህ እንዳትለኝ፣ ትጣላኛለህ። ትሰማኛለህ? አንተም እሷም ትልልቅ ሰዎች ናችሁ። ስለዚህ ረጋ ቆም ብላችሁ ለማሰብ ሞክሩ እሺ? ላትጣሉ ነው እንዴ? ምሩዬ ግድ የለሽም፣ በዚሁ ከቀጠለ እኔን ይገለኛል። አንቺ ቤት ልሂድ። እስኪ አንቺ ደግሞ ዝም በይ። አዎ እንደዚህ ዝም በይ ብላችሁ በኋላ ስታጡኝ ይገባችኋል። ጽናት ኪራ አሁን እኔንም እያናደድከኝ ነው። ስለዚህ ግባና ለመረጋጋት ሞክር። እኛንም አታስቸግር። በቃ አትቸገርልኝ። ሂድ እሺ፣ ሂድ ከፈለክ። አንተ እንኳን እስኪ ተረጋጋ። እሱ እኮ ስለተናደደ ነው። አሁን በቃ ተወው፣ ልሂድበት። እሺ ቆይ ሂድ አልኩህ እንበል። የት ብለህ ልትሄድ? የሄደችበትን ቦታ ታውቃለህ? ትዳሬ ቢፈርስ ግን ባንተ ነው። እሺ በቃ አትሄድም ብያለሁ። አትሄድም አንተ ኪራ። ግድ የለሽም፣ አንቺ ጋር ልሂድ። በዚሁ ከቀጠለ ጭፍልቅ አድርጎ ነው የሚገለኝ። ከአንቺ ጋር ልኑር ጽናት እስክትመጣ። አንቺ ደግሞ ባዶ ቤት ትተሽ ወዴት ነው የምትሄጂው? ክብሮ ማላ አይደል እንዴ? እሱ እንደዚህ እየተሯሯጥን እንኳን መች መጣ? በቃ አላቅም። እኔ ምን እንደማደርግ በጣም ነው ግራ የገባኝ። እኔ እኮ ለህይወቴ እያሰብኩ ነው። በቃ ተረጋጊ። እሱም አሁን ይረጋጋል። እሺ ወዴት ነው የምትሄጂው? እንዴ ወደምሄድበት ነው እንዴ? አታይም እንዴ ምሩን እንዴት አድርጎ እንደጣላት? እኔንስ ቢገለኝ። ወዴት ነው የምትሄጂው? አንቺ ልጅ ያምሻል እንዴ? ግቢ ነው አይዞሽ ነኝ። እኔ እኮ ደህና ነኝ። እሺ በቃ እንግባ። በዚሁ ከቀጠልኩ በቃ እኔ መሞቴ ነው። ቆይ እኔ 9 ነፍስ ያለኝ ነው እንደሚመስላቸው? በቃ መሞቴ እኮ ነው ዘንድሮ። ወይ እዛ ናቲ ጋር ልደውልለት እንዴ? አዎ ይሻለኛል። አቺና ወይ ክብሮ እዚህ ምን ታደርጋለህ? አመሰግናለሁ ይባላል። ባታመሰግኝም ችግር የለውም፣ አልቀየምሽም። እና ካላስቀየመ ማንሳቱ ለምን አስፈለገ? ይሄን ኮስታራነትሽን እኮ ነው የምወደው። ባይዘዌ ለአንቺ ይሄ ብቻ ሳይሆን ከዚህም በላይ ነበር የሚገባሽ። ክብሮም አሁን ስለ እንደዚህ ጉዳይ ለማውራት አቅሙ ሞራሉም የለኝም። በቃ ስለዚህ ተወኝ። ምን ማለት ነው? ፍቅር የሚወራበት ጊዜ እኮ የለውም ሰኒ። አይገባህም እንዴ? በቃ ተወኝ። ቆይ መጎሳቆል አይታየህም? እኔም እኮ እዛ ወንድሜ ተናዶ አያገባኝም። ሲጀመር ስላንተ ግድ አይሰጠኝም። ለራሴ በጣም ብዙ ሀሳቦች አሉኝ። ስለዚህ ተወኝ። ለምን አይገባህም? ቢያንስ እንደዚህ አታጣጥኝ እንጂ። ደህና ዋል። ለአንቺ ምንም ሆናለሁ። ደግሞ ባለ ያልሽው ሰው እንደታሰረ ሰምቻለሁ። ማን ነገረክ? ወፏ ልበልሽ፣ ነፍሰ ገዳይ እንደሆነ አውቃለሁ። ደግሞ ለአንቺ አይገባሽም። ያንተ ሀሳብና ስቴት አያስፈልገኝም። ካሁን በኋላ ከህይወቴ እንድትወጣ ብቻ ነው የምፈልገው። አንቺም ደግሞ አብረሹ እንደነበርሽ ያውቃለሁ። እና እሱን ነገር ልትጠቀምበት አስበህ ነው? እኔ አንቺን ፍቅር ብቻ ነው የምፈልገው። ይሄን ብቻ ተረጅልኝ። መቼም ያንታሉ አስረግጬ ነው የምነግርህ። ሰኒ፣ አንቺ እኔ ብቻ ነሽ ሰኒ። አሁን ደህና ነሽ አይደል? ደህና ነኝ፣ አታስብ። ይልቅ ኪራን ተከተለው ደግሞ የሆነ ነገር እንዳይሆን። እማ አንቺ እንደዚህ ሆነሽ እንዴት ነው የሚሄደው? ባዮናችን የት ገባች? ኒና፣ አንቺ ኒና! ወይ ነው ማዬ፣
ለምሩ እኮ ሳመጣ ልብሴ ላይ ተደፋ። ልብሴን ስቀይር እኮ ይኸውልሽ ኒና ከምሩ ጋር ነሽ። ምንም አይነት ነገር ቢፈጠር ግን ደውልኝ አደራ። አይ ኪራ እኮ ራሱ መቆጣጠር አቅቶታል። እንደ እብድ እኮ ነው ያደረገው። ወይ ምሩዬ፣ እኔ ግን መሄዱ ሳይሆን መመለሱን ያሳሰበኝ። ደግሞ የምን ማለት ነው እንዴ? ምሩዬ ግልጽ እኮ ነው። አንዲ ተበሳጭቶ ቤት ሲመለስ ማንን ነው የሚያገኘው? እኔ ኒናን። እንዲሁም ገና ሲያየኝ ራሱ ዝም ብሎ ይበሳጫል። አሁን ደግሞ ጭራሽ በጽናት ተናዶ አስቢው፣ ነፍሴን ሲኦል ነው የሚወስዳት። አይ ኒና፣ እኛ እዚህ ተጨንቀን አንቺ ትቀልጃለሽ አይደል? ቀልድ መሰልሽ አይደል ምሩዬ? እኔ እኮ ለህይወቴ ሰግቼ ነው። ኡፍ አደራህን አምላኬ ውሰደኝ ስልክ በዚህ ሁኔታ ነው የምትወስደኝ? አይ በቃ አትውሰደኝ። እኔ እኮ በባለ ትዳር መሀል ገብቼ መሞት አልፈልግም። እኔ እንደው በሌላ ነገር ብሞት ይሻለኛል። ወይ የሆነ መኪና የሆነ ብቻ የሆነ ነገር ጭፍልቅ አድርጎ ቢገለኝ ይሻለኛል እኮ እንጂ እኔ በሰው ህይወት ውስጥ ገብቼ መሞት አልፈልግም። እንደው ትንሽ እንኳን ልቆይ ልሰንብት እስኪ። አይ ኒና፣ ጸሎቴም ቀልድ መሰልሽ አይደል ምሩዬ? ግድ የለም በእኔ ህይወት የሚስቅ ሰው በዝቷል። አስፋልት ድረስ ፈለግኩት ግን ላገኘው አልቻልኩም። ውይ በቃ እኔም ሻንጣይን ምናምን ላዘገጃች። ወዴት ነው ደግሞ የምትሄጂው? ቆይ እናንተ ሰዎች ምንድን ነው አላማችሁ? ኪራ እኮ ቤቱ ሲመለስ እኔን ነው የሚያገኘኝ። ምሩን እንደዛ ገፍትሮ ከጣላት እኔን ደግሞ ምን ሊያደርገኝ እንደሚችል አስቡት። አንቺ ደግሞ ይልሽ እኔ ያላታካብጁ። እሺ ሲቀጥል ደግሞ ተረጋግቶ ነው የሚመጣው። ለግቶ እኮ ነው የሚመጣው። ሲመጣ ደግሞ ባዶ ቤት ከሚጠብቀው አንቺ እዚህ ሆነሽ ጠብቂው። እኔና ናኦሚ ግን ወደ ቤት እንሂድ። ይሁን። ለእኔ ድሮ የሚያስብልኝ ሰው የለም። ከናካቴው ስታጡኝ ይገባችኋል። እሺ ችግር የለውም። ያኔ ግን እሪ እያላችሁ ታለቅሳላችሁ። ኒና ንዴቴ ላይ አትጨመሪብኝ እሺ። እንዴ አትቆጣኛ። እንዴ በኋላ እኮ የህሊና ጸጸት እንዳልሆንባችሁ ነው። አስባችሁታል? ተኝታችሁ መንፈሴ ይመጣባችኋል። አጥንቴ ራሱ ሾህ ሆኖ ነው የሚወጋጋችሁ። ናኦሚ በቃ እዚህ ሆነን ትንሽ እንጠብቀው። ለምንም ይኸውልሽ አንቺን ቤት ልውሰድሽና እሱን እፈልገዋለሁ። አይተውም ካልሆነ በቃ እዚሁ አርፋለሁ። እኔና እንደዚሁ ና ማተናታ እንሄድ። ውይ አይምሩዬ አስተዋይ እኮ ነሽ። ሲጀመር እኮ ሴት ለሴት ነው የሚተሳሰበው። ወንዶቹማ ታያቸው። በቃ ምሩዬ እንደፈለግሽ እኔ መኝታ ክፍል ገብተሽ ማረፍ ትችያለሽ። እሺ በቃ እናቴ እኔ አንቺን ላስገባሽ። እሺ ቁጭ በይ። ተመስገን አምላኬ። እነሱ እኮ ባይኖሩ ኖሮ እኮ ክፍሌ ቆልፌ እኔ ስቅስቅ ብዬ እያለቀስኩ ነበር። እንደ ኪራማ ሁኔታ ቢሆን ገሎኝ ነበር። ስብርብር አድርጎ ነበር የሚጨርሰኝ። ተመስገን ተረፌያለሁ። ለሆኑ ደህና ነኝ ናሆም። የት ነህ ቅዱሴ? ኪራ ጋር ማምጣት ትችላለህ? ምን ነው ግን በሰላም ነው? እባክህ ኪራና ጽናት ትንሽ ተጋጭተዋል። ምን? ቆይ ምንድን ነው የተፈጠረው? ስትመጣ ይደርሳል። ኪራ ራሱ ተናዶ ከቤት ወጥቷል። መጣው። በቃ እሺ መጣው። እሺ